ሰላም ሰላም የጨረቃ ቤተሰቦች እንዴት ናችሁ? ሁልጊዜም እንደምንለው እኛ በጣም ደህና ነን። የእናንተም ሰላም ብዝት ይበልልን። ዛሬ እንግዲህ ብሩኬ መጥቷል። ጉዳዩን እያስረዳ ነው ያለው። የሚገርማችሁ ኢቭን ስለ ፎቶ ታሪክ እንኳን በቃ ተናግሯል። ከዚህ በፊት የነበረው የፍቅር ህይወት እንደሆነ ከዚህ በጣም በተደጋጋሚ ያለፈ ህይወቴ ነው አትነዝንዙኝ ሲል ነበረ። ይኸው ዛሬ በግልጽ ፎቶውን የላከችው የድሮ ፍቅረኛዬ ነች እና ብዙ ማንሳት የማልፈልገው ነገር ነበረ። ለዛ ነው ይሄን ሁሉ ያደረግኩት ብሎ ይቅርታ ጠይቋል። ለምን ቆይቷል። እንግዲህ ቤተሰብ ባይ ዘ ዌይ ሌላ በመሃል ያነሳችሁ ብዙ ነገሮች አሉ። ይሄ ብሩኬን ፕሮፋይል እያደረጋችሁ ምናምን እንትን የምትሉ ሰዎች ባለፈው ሃይሚን እያደረጋችሁ በጣም ብዙ ነገር ስነዘንዟት የነበራችሁ ነገር ሰዎች አሉ። ሃይሚን ስትወቅሱ ነበር። ከዛ በሃይሚ ሲም ደግሞ እንደዚህ ያለች እያላችሁ አሉባልታ ስታወሩ ነበረ። አሁን ደግሞ ከብሩኬ ጋር ዞር ብላችሁ ወደ ብሩኬ ደግሞ መታችኋል። እንደዚህ አይነት ነገር በቃ ይደብራል። ተነጋገርን። በቃ ተዉ። በቃ ስለ ሰው ክፋትን እንትን ማድረግ ተዉ ፕሊዝ። አይጠቅማችሁም። ለእናንተም እኮ ለማንም አይጠቅምም። የሰዎችን ስም ማጥፋት፣ ስለ ሰዎች ክፋትን ማውራት ምንም የሚጠቅም ነገር የለም። ኤኒዌይ ዛሬ ደስ የሚለው ነገር ባይዘ ወይ ብሩኬ ሃይሚ ጋር ለመኖር መወሰኑ በቃ በጣም የሚገርም ነገር ነው። ሃይሚ ጋ ሄጄ እኖራለሁ፣ ሃይሚን እጠብቃታለሁ አለ። ያ ልጅ ሲል የነበረውን ነገር ብሩኬ ሊያደርገው መሞከሩ መወሰኑ በጣም የሚገርም ነገር ነው። ቤተሰብ እስቲ ሃይሚ እሺ ትላለች ወይ ነው? ሃይሚ ቅመሟ እልህኛ ነች በጣም ባለፈው የተፈጠረውን ነገር ምናምን በጣም ዲፕሬስ ስላደረጋት ምን ያህል ተረጋግታ እናንተን ብላ ሪስፖንድ እንደምታደርግለት ለብሩቄ አላቅም። ያው እሱም ደግሞ የሆነ ነገር ስትለው ቱግ ማለቱ ስለማይቀር ተረጋግተው እንደሚያወሩ ተስፋ አደርጋለሁ። ምክንያቱም ብዙ ጓደኞቻቸውም ተጣልተዋል። የሃይሚና የብሩኬ መታረቅ ባይዘዌ ለጓደኞቻቸውም ተስፋ ነው ማለት መታረቅ ይኖርባቸዋል ግዴታ። አለበለዚያ እነዚህ ልጆች ተከፋፍለው ማለቃቸው ነው። ሄኖክና ፍፄ ተጣልተዋል። ከዛ ሀብ ደግሞ ይኸው በተደጋጋሚ ብሩኬን እየወቀሰው ነው ያለው። በብሩኬ ስም ደግሞ ሌሎች የሚዶልቱ ሰዎችም አሉ። እነዚህን ሁሉ ለማጥፋት የግድ የሃይሚና የብሩኬ መታረቅ ግዴታ ነው። ወይስ ሰብስክራይብ እያደረጋችሁ እስቲ የሚፈጠረውን እናያለን። እሺ ነይ። እኔ ለመጨቃጨቅ እኮ አይደለም። ክፈቹ። ምንም አልበላችማ። ምንም ምግብ ቁርስም ምናምን ማለች ቆለፈች። በዚህ ቤተሰብ ትላንትና ከሄኖክ ጋር በጣም ብዙ ነገር ተነጋግረዋል። ቪዲዮዎቻቸውን አይታችሁ ከሆነ ኢቨን ተጣልተዋል እና ሃይሚ ብሩክ ያላት ነገር አለ ከዚህ በፊት ያው ልጁም ደግሞ መጥቶ በመሃል አስደንግጧታል ምናምን ነገር ምንም አታውቀውም። ገባችሁ አይደለ? የሁለቱንም መሃል ላይ ሆና ግን ያኛው ልጅ ደግሞ እያደረገ ያለው ነገር ፍቅረኛዋ እንደሆነ እያስመሰለ ለብሩኬ እይታን ሲፈጥር ስለነበረ ሄኖክን በዛ መንገድ ስለሆነ የተረዳው ያው በብሩኬ ጎን ሆኖ እየተረዳ ያለው ኬዙን የብሩኬን ብቻ ነው ሊያውቅ የሚችለው ሄኖክ ቅመምን ሊረዳት ስለማይችል በዛ ኬዝ ነው እንትን እያለች ያለችው። ባይዜ በጣም ዲፕሬስ ያደርጋቸዋል። ሰው ሳያምናችሁ ሲቀር የሚሰማችሁን ስሜት አስቡት። ሃይሚ በዚህ ሰዓት በቃ እየተሰማት ያለው ነገር ቢኖር ይሄ ነው። ማን ደስ ይበለው ብለሽ ነው ማትበዩ? ትንሽ እኔ ጭቅጭቅ አልፈልግም። ለማንኛውም ካሜራ ይዤ ነው የመጣሁት። ተደውሎልኝ ልጅቷ ጠግባለች ስባል ነው የመጣሁት። ትንሽ ኧረ ጉዴ መነጫነጭ። እኔ ሻውን ሃይሚ ምን ልበልሽሽ? ብሩኪያውን እንደ ድሮ ቢያባብላት ጥሩ ነው። ቤተሰብ የእውነት ማለት በቃ የነበራቸውን ቂም ምናምን ነገር ትተው ረስተው የድሮውን ነገር የተፈጠረውን ነገር ምናምን ሁሉ ነገር እንትን ብሎ ልክ እንደ በፊቱ ምናምን እያባበላት ምናምን ነገር ካልሆነ በስተቀር እንዲህ ሊስማሙ አይችሉም። ሃይሚ በጣም ተጎድታለች። ባይዘዌ ማለት ብሩኬ ያለበት ስሜት እንዳለ ሆኖ የእሱን የምንረዳው እንዳለ ሆኖ ነገር ግን ይቺ ልጅ ምንም በማታውቀው ነገር ነው እንትን እያለች ያለችው እና ያ በመሀል የተፈጠረባት ነገር በጣም እንደጎዳት ያስታውቃል። አሁን ከዚህ ነገር እንትን ስትል ብሩኬ ንዴት ውስጥ ሆኖ ምናምን በሚናገራት ነገሮች ምናምን ሳይሆን በቃ ራሷን ተቆጣጥሮ ምናምን ነው በደንብ በእንክብካቤ መልክ ነው እንጂ ትሪት ሊያደርጋት ምናምን ነው የሚገባው እንጂ አሁን ትንሽ የሆነ ነገር ስትናገረው እንደ በፊቱ ቱግ ካለ መቼም የማይስማሙበት ነገር ነው። ላሴን ዘግቼ ቁጭ እላለሁ። ካሜራውን አጥፋልኝ። አይጠፋም። ለምንድን ነው የሚጠፋው? አሁን ስሚኛ። ለምን አትሰሚኝም? ጆሮዬ ነው የሚሰማው እኮ ሳወራሽ መልስ እየሰጠሽኝ እኮ ፖላይት በሆነ መንገድ መልስ እየሰጠሽኝ። ወይ መቅበጥ። ሃይሚ ምንም የሚፈጠር ምን እኔ አሁን ከአንቺ ጋር ነው የምኖረው። እሺ ነገራቶች እስካስተካከል ስነ ስርዓት ይኑር። ምንድን ነው ስነ ስርዓት ይኑር? አልፈልግም። እኔ ከማንም ጋር መኖር አልፈልግም። ፍፄንም ይዘኸው ሂድ። በቃ አልፈልግም። እኔ ፈለግሽ አልፈለግሽ ግድ አይሰጠኝም። ለማንኛውም የዚህን በኩል ፋንቶ ቆልፈሽ ከዚህ በኋላ እንትን አይለኝም ምናምን እንዳትይ። አንተ ያመሃል እንዴ? ግን አዎ ብሩኬ እንደሚያመውማ ግልጽ ነው። ግን ደግሞ የሚያመው አንቺ ስትነኪ አንቺ ስትጎጂ ነው። ባይዘዌ ቅመም ስትነካ ልጁ ነው በቃ የሚሆነውን ነው የሚያሳጣው። አይታችኋል። ገና የመጀመሪያ ጊዜ ስጠፋ የሚያደርገውን አቶ ፌንት በላ ኢቭን እስከ መታመም ደረሰ።
አሁን ደግሞ ሌላ ሰው በመሃላቸው እንደገባ አየ። ሄዶ ልጁን ደግሞ አስቀየመው። ሀይሚ ስትነካ ብሩኬ የሚሆነውን ነው የሚያሳጣው። ይሄንን ሀይሚም ታውቃለች። ያ መሀል ምንም የሚባል ነገር የለውም። ባይዘው በቃ ብሩኬ ቆርጦ መምጣቱ በጣም አሪፍ ነገር ነው። በቃ መወሰኑ ራሱ ትክክለኛ ነገር ነው። አብሯት መኖር ካለበት አብሯት መኖር አለበት ስንል ነበር። ፕሮቴክት ማድረግ ካለበት መጠበቅ ካለበት ህይወቱን የሚጠብቀው እንደ አባወራ ሆኖ እሱ ነው ሊጠብቃት የሚገባው። በቃ ፍቅረኛዋ እንደመሆኑ መጠን መሆን ያለበትን ውሳኔዎች ሁሉ የሚወስነው ብሩኬና ብሩኬ ብቻ ነው። ሌላ ሰው ማንም ሊደግፋትም ሊወስንላትም አይገባም ለሀይሚ። ስለ ቴዲ አይመለከተኝም። ገብቶሻል አይደል? ቴዲንም ማግኘት ፈልጊም አትፈልጊም አይመለከተኝም። እኔ የራሴን ነገር ላደርግ ነው የመጣሁት አይደል? ቴዲ እዚህ ጋ የለም፣ ቴዲ እዚህ ጋ የለም። የሱን ስም ከቻልሽ አታንሺ። በቃ ልኖር ነው ከአንቺ ጋር። ሴትዮ አትነዛነጂ። ተነስተሽ ምትበይ ከሆነ ደርሷል ምግቡ። ተነሽ። ኧረ ቅመም ግን በጣም ህፃን ልጅ እየሆነችብኝ ነው የምር። በቃ እንደ ህፃን ልጅ ምናምን አኩርፋ ምናምን አይታችኋታ። ፊቷ ራሱ የምር እንደ ህፃን በቃ እየተነጫነጨች ነው ያለችው። ብሩኬ የራሱን ውሳኔ ወስኗል። በቃ ከዚህ በኋላ ምንም የሚመለስበት ምክንያት የለም። እኔ የዛን ልጅ ስም ማንሳቷ ምንም አይታየኝም። ባይዘው በቃ ምንም አይሰራም ልጁ። እዚህ በመሀላቸው መጀመሪያ የገባው ራሱ ይበቂ ነው። መጀመሪያ እሱን ማስወገድ በሚገባቸው ሰዓት ሳያስወግዱ ቀርቶ ይሄ ሁሉ ጭቅጭቅ ተከፍቷል። በጓደኞች መሀል ጸብ ተፈጥሯል እና እርስ በርስ እንዲጣሉ አድርጓቸዋል፣ አዋግቷል። ከዚህ በኋላ የእሱ ስም አስፈላጊ ነው ብዬ አላስብም። ዋጋውን ተሰጥቶታል። በቃ በቂ ነው። እሱ የጭቅጭቃቸው ርዕስ ራሱ መሆን የለበትም እና ሀይሚ ራሷን አረጋግታ በቃ መኖር ካለበት ብሩኬ ነው የሚኖረው። ከዚህ በፊት እኮ አብረው ብዙ ነገር አሳልፈዋል አይደለ? ሊተማመኑ የሚችሉ ሰዎች ናቸው። ያለውን ኬዝ ደግሞ አስረድቷል። ኔክስት ላይ አሁን ምን እንደሆነ ቪዲዮውን ስታይ እሷ ራሱ ምን የብሩኬ ትክክለኛ ኬዝ የፎቶ ጉዳይ ምን እንደሆነ ታውቃለች፣ ትረዳለች። ቀስ እያሉ ደግሞ አብረው እየኖሩ ማውራት መነጋገር የሚችሉት ጉዳይ ነው። ባይዘው ከዚህ በኋላ ከቴዲ ጋር ፉክክር ነው ምናምን አይደለም። በቃ በቴዲ ምክንያት ነው ብሩኬ ጉዳት ላይ አደጋ ላይ ይወድቃል ብላ ስትሰጋ ነበረ። አደጋ ላይ እንዳይወድቅም ብሩኬ ከእሷ ጋር መሆኑ ጥሩ ነገር ነው። ለምን እሷ ነች ልታስቆሙ የምትችለው ፍቅረኛው እንደመሆኗ መጠን። እሷም ደግሞ የሆነ ነገር እንዳትሆን ሊጠብቃት የሚችለው እሱ ነው። ምክንያቱም እርስ በርስ ያሉት እነሱ ናቸው። እንዴት ታስጨንቀኛለህ? ምን አድርጌ እዚህ ጋር እኮ እንድኖር አደረከኝ አይደለም? እኔ እንዲጠብቅሽ ነው እንድትኖሪ አይደለም። የሆነ ይቀይሯለሁ እኮ አልፈልግም። ምን ብፈልጊም ባፈልጊም እኮ ማድረግ እኮ አይቀርም። ቀየሩ እና አብራችሁ የምትኖሩት ሀይሚሽ አሁን ብቶሽ አሁን ትቼሽ ብሄድ በአንተ ምክንያት ነው ብለህ ልበጠብጭ ያለ ምንም በአንተ ምክንያት አልልህም። አታስብ እያልሽ ነበር እንዴ? እያልሽ አይቀረምሽም ደግሞ አልልም። ትቼዋለሁ። እንዴት ነው የሚያደርጋት? እኔ ግን የሴቶች ባህሪ በጣም የማይገባ አንድ ነገር አለ። ቤተሰብ የእውነት ነው የምላቸው የሆነ ነገር ማለት አላደርግም ምናምን ወይ ደግሞ በጣም እንድትለምኗቸው እንድጨቀጭቋቸው ይሉና መጨረሻ ላይ በቃሽ ይሁንልሽ የራሳችሁ ጉዳይ ምናምን ብላችሁ ስትሄዱ ደግሞ መልሰው ማለት ነው እንድትለምኗቸው የሚፈልጉት ነገር አለ። ባይዘው እኔ ሀይሚ ላይ ያየሁት እንደዚህ አይነት ባህሪ ነው የምር ማለት ነው። በቃ አይወስኑም። አንድ ነገር እንትን እንድትሉ አይፈልጉም። ያንን እንትን ይፈልጉታል። በቃ ሁሌ ሰው እየለመናቸው እንዲሄድ ይፈልጋል። ያ ሰው ሲያቋርጡ ታውቃላችሁ። ሀይሚ ህይወቴን አደጋ ላይ ጥለዋል ካለችው በኋላ ብሩኬ እንደ ጣለው ተረድቶ ደግሞ ልጁ ሲመጣ አልፈልግም ከህይወቴ ስትወጣልኝ ነው ሰላም የማገኘው ትላለች። አስቡት እንግዲህ ይሄንን በቃ እንደዚህ ነው ያልኳቸው። መጀመሪያ የሆነ ነገር ይፈጥራሉ፣ ከዚያ ያንን ነገር ተውኩት ስትሉ ደግሞ ሌላ ነገር ያመጣል። ነገሮችን እስካስተካክል ድረስ ታገሽኝ፣ ትሰሚኛለሽ? ነገሮችን እስካስተካክል ታገሽኝ፣ ከዛ እንደፈለግሽ ትሆኛለሽ። ምንድነው ነገሮችን ማስተካከለውን ነው። ቅድሚያ አንቺ ሴፍ ነገር ማስተካከል አለብኝ። ሴፍ መሆንሽን ማመን አለብኝ። በቃ እኔ ደህና ነኝ። ክላሴን ዘግቼ ቁጭ አልኩኝ። ማንም አያገኘኝም። እስር ቤት ነው እንዲ ያለሽ። ቢመጣ አያገኘኝም። በቃ ለማንም በር አልከፍትም። ገባህ አይደለም? እንኳን ለቴዲ ለፍፄ በር አልከፍትም። እሺ ሀይሚ ይሁን፣ በራ ትክፈቺ፣ ሰዎች አታገኚ። በቃ ስልክሽንም በርሽንም ዘግተሽ ምናምን ቁጭ በይ። እስከ መቼ ነው የምትቆዩ ነው እንደዚህ? ከዛስ ዲፕሬሽን ውስጥ ትገቢያለሽ፣ ከዛ ትታመሚያለሽ፣ ከዛ ደግሞ ሌላ ስጋት እዚህ ልጅ ላይ ይፈጠራል። ጓደኞችሽ ይጨናነቃሉ፣ ቤተሰብ ይጨናነቃል። እሺ ለማን ነው እያሰብሻለሽ? ለራስሽ ነው? ለጓደኞችሽ ነው? ማንን ነው እየጠበቅሻለሽ? በዚህ እንደዚህ አይነት ውሳኔሽ ማለት ነው እኔ አልገባኝም። በርሽን ዘግተሽ መቀመጥስ ችግር የለውም እኮ አንቺ ራስሽን አትጉጂ እንጂ ኖርማል ነው ብሎ ሊያስቡ ይችላሉ። ምግብ አልበላም እያልሽ ሁሉን ነገር አላደርግም እያልሽ በር ዘግተው ተቀምጦ ምን ልትሆኚ ነው ማለት? ዛሬን ይሁንሽ ነገ ከነገ ወዲያስ እስከ መቼ ነው እንደዚህ የምትቆዩ? ቢያንስ እድሉን ስጩ፣ ነገሮችን እንዲያረጋጋ፣ ነገሮችን ሶልቭ ያድርግና ፊክስ ከሆኑ በኋላ ሁሉ ነገር እንትን ብላችሁ ወደ ቀድሞ ነገር እንዲመለስ እርጁ፣ አግዡ፣ ተባበሩና እንደዛ መልሱ። ጠላቶቻችሁን ማሳፈር የምትችሉበትን መንገድ ፈልጉ እንጂ በእልህ ለምን ትመሪያለሽ? እንደዚህ መሆን የለበትም ሀይሚ። ራስሽን ማረጋጋት አለብሽ። ራስሽን ማየት አለብሽ። ሰማሽኛ?
አልፈልግም። ብርድ ልብስ ካለ አዘጋጅልኝ፣ ካሌለም የኔ የማንም አፍ መክፈቻ ሆንኩኝ አይደለም። ማን ነው አፍ አንቺ ነሽ መለያየት የምትፈልጊው አለኝ አይደለ? ያ ጀዝባ ጓደኛ ካልፈለግሽ እኮ ከኔ ጋር መረዳዳት ነው። ገብቶሻል? ምንም መረዳዳት ጀዝባ ጓደኛ ምናምን እንድትይኝ ደግሞ አልፈልግም። እልሃለሁ። ለምንድን ነው የምትይኝ? እሱ እኔም በተረዳው ልክ ነው ተረድቶኝ እንትን ያለው። እኔ መች ፍጹም መናገር አቅቶኝ ነው እንዴ? አያቸዋ ቤተሰብ ቅድም እንዳልኳችሁ የሃይሚ የመጀመሪያ አይምሮዋ ላይ እንትን የፈጠረባት ነገር ብሩኬ ስላላመናት ነው። ከዛ ደግሞ ሄኖክ ትላንትና ምን ተናገራት? እስከ መጣላት ድረስ የደረሱበት ጉዳይ ነበረ። ይሄ ነው በቃ ሃይሚን በጣም ያበሳጫት እንጂ ነገሮች ሁሉ ስሙዝ ነበሩ። ሌላ ሰው ሲገባ በቃ ይሄ ሁሉ የሚፈጠረው ነገር ውጥንቅጡ የሚመጣው ነገር ለዚህ ነው። ጓደኞቻቸው ተረጋግተው እነሱ እንዲነጋገሩ ያድርጉ እንጂ በመሀል ገብተው የእነሱን ሀሳብ ማራመድ የለባቸውም ስንል የነበረው ለዚህ ነው። በቃ በመሀል መግባታቸው አሁን ሃይሚ በጣም ተበሳጭታለች በሄኖክ ጉዳይ። ብሩኬ በፍፄ ጉዳይ ተረጋግቶ እንትን ማለት ስላልቻለ ልጁ ላይ የወሰነውን ውሳኔ አይታችኋል። ኢቭን ፍፄ ሃይሚን ይጠብቃታል ብሎ እንኳን አያምንም ብሩኬ ባይዘወይ። ለዛ ነው በቃ ይሄን ያህል በጓደኛሞች መሀል ርቀት ተፈጠረ። በፍቅረኛሞቹ መሀል ደግሞ ጓደኞች በመግባታቸው ሌላ ርቀት ተፈጠረ ማለት ነው። ለምን እንደዚህ ይሆናል? በቃ ሁለቱ ነበሩ መጨረስ የነበረባቸው ጉዳዩን፣ ሌላ ሰው መግባት አልነበረበትም ስንል የነበረው ለዚህ ነው። ሌላ ሰው አታስገቡ። ባይዘወይ በየትኛውም የፍቅር ህይወታችሁ ውስጥ ሌላ ሰው ከገባ እንደዚህ ነው። ከዚህ የባሰ እንጂ ከዚህ የተሻለ የሚሆንበት ምንም ነገር የለም። ከዚህ ተማሩ። ምን አደረኩ? ጎበዝ እኮ ምን አደረኩ? ጎበዝ ልጅ እንደ አራስ ቁጭ ብጨቀጭቅኝም ለመጨቃጨቅ ዝግጁ አይደለሁም። ገብቶሻል? ስለዚህ አሁን ምልሽን ትሰሚያለሽ። ምንም ብትይኝ እኔ አልሰማሽም። የሚሰማ ጆሮ ራሱ ታጫለሽ ከኔ። ገባሻ? ብሎ ሃይሚ ለጭቅጭቅም ጊዜ ታጫለሽ ከኔ ጋር ታያለሽ። እሱን ደግሞ ፍፄ አብሮኝ ይሄዳል። ሱቅም ልሂድ፣ ፀጉር ቤትም ልሂድ፣ የትም ቦታ ልሂድ፣ ፍፄ አብሮኝ ይሄዳል። ሃይሚ ይሄ እኮ አንቺኑ ለመጠበቅ የተደረገ ነገር አውቃለሁ። ኮንፈርት ይነሳል ምናምን፣ ያለሽበትን ነገር ደስ ላይልሽ ይችላል። ማንም ሰው ጥላ ይዞ መዞር፣ ሰው እየተከተለው መኖር ምናምን እስከ መቼም ድረስ ማንም አይፈልግም። ይሄ ግልጽ ነው። ይሄ እኛም እንደግፍሻለን። ባይዘወይ ግን የተፈጠሩ ነገሮች ተፈጥሯል። በመሀላቸው የገቡት ነገሮች ገብተዋል። አሁን አንቺም ብትሆኝ እንደቀደም እንዳነሳሽው ምናምን የድሮ ህይወት የእሱን ህይወት ማንሳት ምናምን አይጠበቅብሽም። ይሄ የፕሮሰስ ጉዳይ ነው። ቀስ ብላችሁ ታወሩታላችሁ። ያለፈ ህይወቴ ነው ካለሽ እሱን እንደ በቂ ለምን ለመያዛችም። ሁለተኛ ነገር ደግሞ በቃ ቴዲ ይጎዳሻል ብሎ ስላሰበ ፍፄ አብሮሽ እንዲሆን አለ። ፍፄ ሲጀምር አሁን አይደለም አብሮሽ የሆነው፣ ከድሮም አብሮሽ ነበር። ከብሩኬ ጋር ገና ከተጣላችሁ ጀምሮ እኮ ከአንቺ ጋር ሲደግፍሽ ነበር፣ አብሮሽ ሲዞር ነበረ። ሌላ ጊዜ ምንም የተለየ ነገር የለውም እኮ። በፊት ከሚያደርገው የተለየ ነገር አላደረግም እኮ ፍፄ። ዛሬ ነው እንጂ የታየሽ ፍፄ ከአንቺ ጋር መሆን የታየሽ እንጂ እኮ ፍፄ ድሮም ቢሆን ከአንቺ ጋር ነበረ። ምንም ጥርጥር የለውም እኮ። ከልጁ ጋር ጸብ ሲሆን ግን ተገለጠልሽ። ልጁ እንዳይጎዳኝ ብሎ ነው ሄደው ብለሽ ማሰብ ጀመርሽ እንጂ ይሄ አይምሮሽ ላይ የፈጠርሽው ነገር ነው እንጂ ፍፄ ድሮም አንቺ ጋር ነበር። በቃ ይሄን ያልታየሽ ነገር። ይሄ ነገር ለመረዳት ሞክሪ፣ ነገሮችን ለማመዛዘን ሞክሪ ፕሊስ። እንደ ሕፃን ልጅ አትጨቃጨቁ። ትልቅ ሰው ናችሁ። እንደ ትልቅ ሰው ለማሰብ ሞክሩ። ልጁ እኮ በዚህ ቴዲ የሚባል እኮ በጣም ማቹርድ ሆኖ በልጧቸዋል። በእናንተ ጭቅጭቅ መሀል እንዴት ገብቶ ኮንፈርተብል ሆኖ እንደሚወጣ እያያችሁ ነው አይደለ? ለምን ከዛ እንኳን አትማሩም? ጠበቃ አርጊኝ ያዝ ያዝ ጠበቃ አርጊኝ የቀረው ቀርቶብኝ። ኤኒዌይስ ቤተሰብ ብሩኬ እዚህ መኖሩ በጣም አሪፍ ነገር ነው። አሪፍ ውሳኔ ነው። ከዚህ በኋላ ሁለቱ ፍቅረኛሞች የራሳቸውን ጊዜ ያገኛሉ ማለት ነው። የራሳቸውን የሆነ ነገር መነጋገር ይችላሉ። ችግሮቻቸውን መጨቃጨቅም መጣላትም የፈለገው ነገር ይሁን አንድ ቤት ውስጥ ሁለቱ የራሳቸውን ውሳኔ መወሰን ይችላሉ። ሌላ ሶስተኛ ሰው አያስፈልግም። ጓደኞቻቸው አያስፈልጉም። ሲታመሙም ያግዛቸውም ሰው አያስፈልግም። አግዣለሁ ብሎ እንግዲህ ዘሎ ፍቅረኛ እንደሆነው ልጅ ማለት ነው። እንደዛ አይነት ሰው አያስፈልግም። ቤተሰቦቻቸውን በመሀል አይገቡም። የሚጨነቅ ሰው አይኖርም እና ሀብም የሚጨነቁበት ጉዳይ አይኖርም። በቃ ሁለቱ አብረው ከኖሩ የራሳቸውን ችግር ይቀርፋሉ ማለት ነው። ይሄ በጣም ትልቅ ትልቅ እርምጃ ነው። ባይዘወይ ትልቅ ለውጥ ይመጣል። ታዩታላችሁ። አብረው መኖራቸውን ከቀጠሉ የሚስማሙበትን ነገር ራሳቸው ነው የሚያመጡት ሳይፈልጉት። መረዳዳት አንድ ላይ ከመኖር ይመጣል፣ ከመላመድ ይመጣል። ብዙ ነገር አለ። እርቅ ደግሞ የማይቀር ነገር ነው። ባይዘወይ ኤኒዌይስ ቅድም እንዳልኳችሁ ነው። ልጆቹ መስማማታቸው አይቀርም። ግን የምሸርቡ ሰዎች አሁንም እንናገራለን፣ እባካችሁ ተዉ። በተለይ ይሄ በሃይማኖት በዘር ምናምን የምገቡ ሰዎች ፕሊዝ በቃ ተዉ። ልጆቹንም ተፋቷቸው። እንደዚህ አይነት ነገር ላይ ጭራሽ አትግቡ። የራሳቸውን ህይወት ይኑሩበት። በሰው ህይወት እየገባችሁ የምትፈተፉቱ ሰዎች ትክክል አይደለም። አይምሯችሁም ጤነኛ አይመስለኝም እና ራሳችሁን አርሙ። ራሳችሁን ብቻ ዞር ብላችሁ ተመልከቱ። እኔስ ማን ነኝ በሉና ራሳችሁን ለማየት ሞክሩ። ኤኒዌይስ ቤተሰብ
ሰብስክራይብ ማድረጋችሁን እንዳረሱ። መልካም ምሽት።